አብዚያ በለው ነገር የተሻለ ማድረግ ኢትዮጵያ ቴሌቪዥን ነው። ጥር 15 2018 ዓመተ ምህረት ተናስልኝ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ጀምሯል። በ3 ክፍል እስከ ምሽቱ 3 ሰዓት ድረስ ቆይታ እናደርጋለን። የመጀመሪያ ክፍል ላይ ነው የምንገኘው። ዋና ዋና ጉዳዮችን ላስታውቃችሁ። በኢፌድሪ አየር ኃይል እየተከናወኑ ያሉ ስራዎች የአየር ኃይሉን ዝግጁነት ከፍ ያደረጉ ናቸው። የአማራ ፋኖ ህዝባዊ ድርጅት አፍሃድ አመራሮችና አባላት በአዲስ አበባ እየተሰራ ያለው የኮሪደርና ሌሎች የልማት ስራዎች በፕሮፓጋንዳ ከሚነገረው በተቃራኒ ሆኖ ማግኘታቸውን ተናገሩ። የካናዳው ጠቅላይ ሚኒስትር ማርክ ካርኔይ ቀድሞ የነበረው የዓለም ስርዓት መናጋቱንና አዲስ አስተላለፍ እየተፈጠረ መሆኑን በስዊዘርላንድ ዳቮስ እየተካሄደ በሚገኘው የዓለም ኢኮኖሚ ፎረም ላይ ገለጹ። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። ተቋሞቻችን መፍረስ የለባቸው፣ መሻሻል አለባቸው። ለዘመን የሚበጁ ዘመን የሚዋጁ መሆን አለባቸው። ከዜሮ መጀመር ግን የለባቸውም እና መጠናከር ያለበት ነገር ተቋማት ማስቀጠል። ተቋማት ሲቀጥሉ የኢትዮጵያ ማገርና ምሰሶ ቀጠለ ማለት ነው። ድሮም የነበረው በታሪክ ስንሰማ ከአየር ኃይል ነው ቴክኖሎጂዎችም እውቀቶችም ሁሉም ነገር የሚወሰዱት። ውጊያ ፕላትፎርም ብቻ አይደለም፣ ባይዘው ኤርፎርስ ለአንድ ሀገር ውበትም ጭምር። ከለውጡ በፊት ብዙ ጫናዎች የነበሩት ሲስተማቲካሊ አየር ኃይል እንዲወድቅ ነው የተደረገ። ኢቭን ለውጊያ የሚበቃ አውሮፕላን ያልነበረበት ተቋም እንዲሆን የተደረገው። ይሄ ግን ከለውጡ በኋላ አልቀጠለም። ኢትዮጵያ በቀን የሚንቀሳቀሱ አውሮፕላኖች እንጂ የማታ በረራ አታካሂድ። የማታ በረራ አቅም አልነበራት። አሁን የኛ ሄሊኮፕተሮች በቀንም በማታም መዋጋት የሚያስችል ብቃት ፈጥረዋል። ሀያ4 ሰዓት ሙሉ 7ቱንም ቀናት አይናችን ከሰማይ ላይ ሳይለይ በታጠቅናቸው የቅኝትና ኢንተርሴፕተር ራዳሮች በመጠበቅ አስፈላጊም ከሆነ ይህን ጥሶ የሚመጣ የአየር ላይ በራሪ ማስቀረት የሚያስችል ቁመና ይዘን የምንገኘው ከለውጡ በኋላ በተፈጠረ በሰብአዊም በማቴሪያላዊም በተሰሩ ስራዎችና በተፈጠሩ አቅሞች ነው። ኢትዮጵያውያን ሊኮሩ ይገባቸዋል። የኢትዮጵያ አየር ኃይል በጣም ጠንካራ ቁመና ላይ ይገኛል። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የኢፌድሪ አየር ኃይል 9ኛ ዓመት ክብረ በዓል ምክንያት በማድረግ በተሰናዳው የአቪዬሽን ኤክስፖ 26 ይፋ የመክፈቻ መርሃ ግብር ላይ መገኘታቸውን የጠቅላይ ሚኒስትር ጽሕፈት ቤት በማህበራዊ ትስስር ገጹ ላይ አስፍሯል። ኤክስፖው የወደፊቱን የአቪዬሽን አቅም በጋራ እንገባ በሚል መሪ ቃል የተዘጋጀ ሲሆን ኢትዮጵያ ለአቪዬሽንና ኤሮስፔስ ልማት ዓለም አቀፍ ትብብርን በማጠናከርና ሀገራችንን በአቪዬሽን ልማት የቀጠናውና የአህጉሩ የፈጠራ የክህሎት ልማትና
እንዲሁም የዘላቂ እድገት ማዕከል ማድረግ ላይ ያላትን ጽኑ አቋምና ተግባር ያሳያል ሲል ጽሕፈት ቤቱ በማህበራዊ ትስስር ገጹ ላይ አስታውቋል። የኢፌድሪ አየር ኃይል አንዳንዶች ሲገልጹት ወርልድ ክላስ ሆኗል። ያደጉ የዓለም ሀገራት የታጠቁትን ነገሮች ታጥቀናል። የማድረግ አቅማችንም ቀላል አይደለም። የኢትዮጵያ የኃይል አስተላለፍ ነው ብለው የወሰኑ ሰዎችም አሉ። በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣ ንብረትን ይዞ መጥቶ ኦፕሬት ለማድረግ ፈቃደኛ መሆን ደረጃው እና ሰማዩ የኛ ነው ምን ያህል ተቀራራቢ ናቸው? የመጨረሻ ደረጃ የሚባሉትን ስትራቴጂክና ኦፕሬሽናል ሰው አልባ አውሮፕላኖች ታጥቀናል። በጣም ከቲንግ ኤጅ የሚባሉ ኤሌክትሮኒክ ዋርፌር መሳሪያዎችም አሉ። ኢትዮጵያ በዚህ ልክ አቅም እንዳላት እየታወቀ ሁሉ ሃራስመንት በየአካባቢው አለና ሁለቴ ሶስቴ ደግሞ እንዲያስቡ እንዲያሰላስሉ የኢትዮጵያ አየር ኃይል የድሮ አየር ኃይል አይደለም። የገጠመን ፈተና ነበር። ድሮንን ያስተዋወቅ ነው። ከዛ በኋላ ነው ከድሮን በተጨማሪ ሌሎች የኤሌክትሮኒክ ዋርፌር መሳሪያዎችን ታጥቀናል። ስርዓቱን ባለመቀበል ነው ወይስ በሰዓቱ የነበረው ስርዓት የፈጠረው ችግር ነው? ግማሾቹ ኬንያ፣ ግማሾቹ ሱዳን፣ ግማሾቹ የመን፣ ሳውዲ አረቢያ ድረስ አውሮፕላኖችን ይዘው የጠፉበት ኢቭን እንደ ኢትዮጵያ ትልቅ ንቅናቄ የፈጠረ ነበር። አሻው አንበሳው እየተባለ የኢትዮ ኤርትራ ጦርነት እስኪጀመር በነበረበት ሁኔታ አየር ኃይሉ ፍጹም የቁልቁለት ጉዞ ላይ ነው። ቀጠናው ላይ ያለ ምንም ጥያቄ የእኛን አየር ኃይል የሚያክል በሰው ሀብት ልማቱ፣ በማድረግ አቅሙ፣ በቴክኖሎጂው የሚገዳደረው የለም። የኢፌድሪ አየር ኃይል መዳረሻ አልቲሜት ጎል ሌሊትና ቀን እዚህ ራንዌይ ላይ አይበረር ነበር። ከነዚህ ችግሮች በኋላ ምን ላይ ነው ያለው ብሎ ማለት እንችላለን? አስተማማኝነት አይጠየቅም፣ በጣም አይጠየቅም። ምክንያቱም ፕሩፍ እያደረግን ይመጣል። በኢፌድሪ አየር ኃይል እየተከናወኑ ያሉ ስራዎች የአየር ኃይሉን ዝግጁነት ከፍ ያደረጉ ናቸው። ቴክኖሎጂን መሰረት ያደረጉት የአቅም ግንባታ ስራዎች የኢፌድሪ አየር ኃይል በዘመናዊና ትጥቅና ብቁ የሰው ኃይል በመታገዝ ለኢትዮጵያ አየር ክልል አስተማማኝ ዘብ ሆኖ እንዲሁም እንዲቆም አስችሎታል። ሳምሶን በላይ ተጨማሪ አለው። በ1921 ፓቴስ 25 ኤቱ የተሰኘ አውሮፕላን በማስገባት የኢትዮጵያ አቪዬሽን ልደት ተበሰረ። እስከ 1928 ድረስ የፈረንሳይን ጨምሮ የጀርመንና የጣሊያን አውሮፕላኖችን ኢትዮጵያ ብታገኝም በርካታ አውሮፕላኖችን በማሰለፍ ሀገራችንን በወረረችው ጣሊያን የአየር ጥቃት መሬት ላይ እንዳሉ በርካታ አውሮፕላኖች ወደሙ። በእነዚህ ሁሉ ጊዜያት ታዲያ አየር ኃይሉ የሀገርን ዳር ድንበር ከማስጠበቅ ባሻገር ለሌሎች ሀገራትም በተለያዩ ጊዜያት ለቀረበለት ጥሪ ምላሽ በመስጠት የሀገር ደጀንነቱን አሳይቷል። ይሁንና ከባለፉት 30 ዓመታት ወዲህ ትኩረት የተነፈገው አየር ኃይል በዘመነ ኢህአዴግ በሁለት እግሩ መቆም ያቃተው ተቋም ሆኖ ነበር። ኢህአዴግ ሀገሪቷን ሲቆጣጠር ቶታሊ ነው የተበተነው። ይሄ ኃይል ቶታሊ ነው የተበተነው። መበተን ብቻ ሳይሆን ዛሬ አገሪቷ በፍጹም መልሳ ማግኘት የማትችላቸው ንብረቶች ወደ ጎረቤት ሀገር ተበተኑ፣ በራሪዎች ተበተኑ። ባዶ ሆነ ማለት ነው። ግቢ ቶታሊ ባዶ ሆነ። ከዛ ነው የተወሰኑ አውሮፕላኖች ተለቅሞ የጠፉት ጠፍቶ ወደ ሀገር እንደገና ማደራጀት የጀመረው። ሀገራዊ ቁመና ያልነበረው አየር ኃይል በ2010 የመጣውን ሀገራዊ ለውጥ ተከትሎ በኢትዮጵያ ልክ የሆነ ተልዕኮ የመፈጸም ብቃቱን ያሳደገ ዘመኑን የሚመስል ቴክኖሎጂ አደረጃጀትና አካሄድ እንዲኖረው ለታላቅ ሀገር ታላቅ አየር ኃይል የሚል መሪ ቃል አንግቦ የኢትዮጵያ አየር ኃይል ከ2011 ጀምሮ የሪፎርም ስራ ላይ ተጠመደ። በዚህ ሪፎርም ከሁሉ ቅድሚያ የተሰጠው ደግሞ የሰው ኃይል አቅም መገንባት ነበር። ዘርፈ ብዙ ክህሎት ያለው ለራሱ ተርፎ ለሀገርና በየትኛውም ሀገር ተወዳዳሪ መሆን የሚችል የሰው ኃይል ግንባታ ላይ በስፋት ተሰርቷል። የኢትዮጵያ አየር ኃይል ሲባል በውስጡ በጣም በርካታ ነገሮች የያዘ ነው። አንደኛ የአብራሪዎች ማሰልጠኛ፣ በርካታ ሰው የምናመርትበት ማሰልጠኛ አለ። ቴክኒሻን ማሰልጠኛ አለ። ራሱ ኮሌጁ ትልቅ ተቋም ነው። ሁለተኛ የጥገና አቅም ነው። የገዛናቸው አውሮፕላኖች የመጠገን አቅም፣ አሁን ጥገና ብቻ ሳይሆን ኦቨርሆል ያደርጋል። ኦቨርሆል ብቻ ሳይሆን ስፔር ፓርት ያመርታል። ያን ማጠናከር ያስፈልጋል። የአቪዬሽን እና ከአየር ቴክኖሎጂ ጋር የሚያያዙ ብቃቶች ደግሞ የምርምር ቦታዎች፣ የዲዛይን ቦታዎች ይጨምራል እዚህ ውስጥ። ትጥቆችን ማዘመን፣ የውጊያ መሰረተ ልማቶችን ግንባታና ምቹ የሥራ አካባቢን መፍጠር ደግሞ ሌሎች የሪፎርሙ ትኩረት ያደረገባቸው አቅጣጫዎች ነበሩ። የታጠቅናቸው ትጥቆች በአሁኑ ሰዓት
ትልልቅ የሚባሉ የኔቶ አባል ሀገራት ያላቸው ዌፐን የተጣጠቅ ነው ያንን ማለት ነው ከሰው ኃይሉ ጋር አስተማምነን ቴክኒሻኑም በራሪውም ያንን ብቃት ይዞ ነው የጀመረው ልክ ከትንሿ ጀምሮ እስከ ላይ ድረስ ትንሿም ማለት የመጀመሪያው አውሮፕላን ጀምሮ እስከ ላይ ድረስ ባለው በኔቶ ስታንዳርድ የተጠና ብቃት አዳብረናል በአየር ኃይል አካዳሚ ተዘግተው አመታት ያለፋቸው የስልጠና ዲፓርትመንቶችም ተከፍተው ለሀገር ውስጥና ለውጭ ሀገር ዜጎች በዘመናዊ ቴክኖሎጂ የታገዘ ስልጠና መስጠት ጀምረዋል ተቋሙም ኋላ ቀር የነበሩ የውጊያ ትጥቆች ወደ ዲጂታል ቴክኖሎጂ ቀይሯል ኔክስት ስታንዳርድ ዘመናዊ ማሰልጠኛ አውሮፕላኖችን ታጥቋል የአውሮፕላንና የድሮን አጋዥ መሳሪያዎች ተገንብተው አገልግሎት እየሰጡ ይገኛሉ ዛሬ ዳግም እንዲያንሰራራ ትኩረት የተሰጠው የአየር ኃይል በ90 ዓመቱ ደግሞ ዓለም የደረሰበትን ቴክኖሎጂ ታጥቆ ሰማዩ የኛ ነው ቃሉን አንግበው ደመናውን እየቀዘፈ የኢትዮጵያን ሰንደቅ ዓላማ ያውለበለበ በሰማይ ላይ ያጓራ ለኢትዮጵያ ዘብ ሆኖ ቆሟል የኢፌድሪ አየር ኃይል 9ኛ ዓመት ክብረ በዓል ምክንያት በማድረግ በተሰናዳው የአቪዬሽን ኤክስፖ 26 የይፋዊ መክፈቻ መርሃ ግብር ላይ ምን እንደሚመስል ከተንቀሳቃሽ ምስል ተከታትለን እንመለስ
የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራሮችና አባላት በአዲስ አበባ እየተሰራ ያለው የኮሪደርና ሌሎች የልማት ስራዎች በፕሮፓጋንዳ ከሚነገረው በተቃራኒ ሆኖ ማግኘታቸውን ተናገሩ። ወንደሰን አፈወርቅ አስተያየታቸውን እንደሚከተለው አሰባስበዋል። ምትኩ ልጅ አለም እባላለሁ። በአፋሕድ ጎንደር ጠቅላይ ግዛት እዝ አደረጃጀት ዘርፍ ኃላፊ ነኝ። እዛ አካባቢ ውስጥ ላይ ገብተን ስንሄድ ቻይና ውስጥ ያለን ሁሉ ይመስለኝ ነበር። ኢትዮጵያ ውስጥ ሁሉ ያለን አይመስለኝም። አውቃት ነበር ነው ከዚህ በፊት ነበርኩ እዚህ ላይ መከላከያ ነው የቆየሁት አጋዚ ነበርኩና ቆስዬ 2005 ጦር ኃይሎች ነው የታቀምኩት። አሁን ጦር ኃይሎች ቤት ነው ፍትለኝ አላውቀውም። ወደ ደጋገር ጠፍቶኛል። ምክንያቱም በጣም አሸብርቋል አድጓልና ይሄ የ3 አመት ትግሉ በዚህ ልክ በሰላም ብንቀጥል ከዚህ በላይ የተሻለ እድገት ሊኖር እንደሚችል መገመት ብቻ ሳይሆን ያየ ነው ስለሆነ ለሁሉም ሰው በዚህ ማስገንዘብ ፈልጋለሁ። አሁን ላይ በትግል ውስጥ በጣም በርካታ የሚባል ምሁራኖች አሉት። በጣም በርካታ የሚባል እንግዲህ ይሄ በአንድ አመት ውስጥ ይሄን ያክል ይሄ ማህበረሰብ ከሰራው ትግል ውስጥ ደግሞ ብዙ በሺ የሚቆጠሩ ሰዎች አሉትና እነዛ ሰዎች ቢጨመሩበት ጉልበታቸውን እውቀታቸውን ቢጠቀሙበት ከዚህ በላይ መሄድ እንደሚችል እረዳለሁ። ይሄን ብቻ አይደለም አዲስ አበባ ላይ የተሰሩትን በእያንዳንዱ ክልል ኦሮሚያ ክልልም ትግራይም አማራም ከዚህ በላይ መስራት ይችል ነበር። መልካም ጣሴ ይባላል። የአማራ ፋኖ ህዝባዊ ድርጅት ስልጠና መምሪያ ኃላፊና የጎንደር ጠቅላይ ግዛት እዝ የውጭና የዲያስፖራ ማስተባበሪያ ምክትል ኃላፊ ነኝ። አዲስ አበባ ላይ እየተመለከትን ያሉ ስራዎችን አይተናል። ስልጣኔያችን የሚመጥን መልኩ በጥቅሉ በቃ የተሻለ ነገር ነው እያየን ያለን። ውስጥ ላይ የምናያቸው በጣም ታችኛውን የማህበረሰብ ክፍል ኮንሲደር ያደረጉ ስራዎች አይተናል በብዛት ማለት ነው። እያሱ አባተ ከትግል በፊት የጎንደር ዩኒቨርሲቲ አስተማሪ ነኝ። ትግሉ ከጀመረ ከ2015 ጀምሮ ደግሞ የአማራ ፋኖ ውስጥ ነው ከአባል እስከ አመራር ሳገለግል የነበረው ማለት ነው። የሰላም ስምምነት እሱን ጨርሰናል፣ ተፈራርመናል። የተደረጉት ልማቶች ፈጣንና ጥሩ ናቸው። ሞርኔ ከግሮዝ አንጻር ይሄ ግሮስ የሆነውን ነገር ብቻ ሳይሆን ከዴቨሎፕመንትም ቀጣይ ሰስቴኔብል የሆነ ለህዝባችን ሊሰጡት የሚችሉት ጥቅሞችም ጭምር የገለጹበት መንገድ ወደነዋል። በጦርነቱ ውስጥ ሆኖ ይሄን ያህል ከተሰራ ሌላ ሊሰራ ይችላል የሚለውን መገመት እንትን አይልም። እኛ አሁን የጎንደር ዩኒቨርሲቲ ተማሪዎች እያለን ጀምሮ የነበረ መንገድ ነበር። አስተማሪ ሆነንም አላለቀም ነበርና ምንድነው ይሄ የሚይዘው አካል ቁርጠኝነትም በዚህ በልማት በኩል የተወሰደው ቁርጠኝነት ለፖለቲካዊ መፍትሄዎችና አጠቃላይ ለሌሎች ሀገራዊ ጉዳዮች ለሌሎች መፍትሄዎች ጭምር እንትን መሆን አለበት። ከጦርነት የሚተርፈው ጥፋት ብቻ ነው። ስለዚህ እንዳልኩ ጠላቶቻችን በብዙ መንገድ እኛን ወደ ኋላ ማስቀረት ይፈልጋሉ። ስለዚህ ያንን ነገር ጥበባችን እየተጠቀምን እንዳንመጣ በውስጣችን የተዘራ ዘር አለ። እርስ በርስ እንድንጋጭ፣ እርስ በርስ እንዳንተማመን፣ እርስ በርስ በብሔር ተነቋቁረን ወደ ስልጣኔ ወደ ነበረው ከፍታችን እንዳንወጣ የሚያደርጉን አንዳንድ አካላት አሉ። በዛ ልክ ነው እንግዲህ ሆኖ ያገኘ ነው። እስካሁን ወደ ኋላ ቀርተናል። አሁን ላይ የምናያቸው ነገር ግን የሚያበረታቱ ነገሮች ናቸው። በውጊያ ውስጥ የሚወድሙትን ነገሮችን ለመንገር ያው ለቀባሪ ማርዳት ነው የሚሆነው። ምክንያቱም አብዛኛው ትምህርት ቤቶች፣ አብዛኞቹ ተቋሞች፣ የእምነት ተቋሞች ይነዳሉ። በውጊያና በውጊያ በተኩስ መካከል ይነዳሉ። ስለዚህ ያ የሚሆነው ንብረት እውነት ለምን የሰውን ጉልበት ብቻ አይደለም ለምን ነገር የምፈልገው የሰው ጉልበት ብቻ ሳይሆን አቅሙ ብቻ እውቀቱ ብቻ ሳይሆን ተተኳሹ በራሱ አንድ ዋጋ አለው እና ያ ተተኳሹ ለዛ የሚውለው ተተኳሽ በገንዘብ መልክ ለዚህ ቢውል ከዚህ የበለጠ ሊያድግ እንደሚችል ገነባል። ከጦርነት ወጥተን አናውቅም እኮ አሁን እንዳማራ ስትወስድ ለምሳሌ ከህዋት ሰሜን ዝን ከመታችበት ጊዜ ጀምሮ ጦርነት ውስጥ ነው የቆየ ነው። ያ ማለት አማራ የሚያህል ግዙፍ ኤሪያ ለሌላው ኢትዮጵያ አይነካም ማለት አይደል። አብረን እየከፈል ነው ያለው ዋጋ ነው። እኔ እንደዚህ እንደ ሀገር ብቻ ሳይሆን አጠቃላይ እንደ ቀጠናውም ጭምር እንደ አፍሪካም ጭምር ዋጋ የሚያስከፍሉን ጉዳዮች ናቸው። ግጭቶች ደግሞም ታሪካችን የሚያሳየው እሱ ነው። ከግጭት የወጣ ጊዜ ኑሮን ያውቅ። ስለዚህ ይሄ በየትኛው መንገድ ወደ ኋላ ሊያስቀር እንደሚችል ግልጽ እኮ ነው። ለጦርነት የምንጨክነውን ያህል ለሰላም መጨከን ያስፈልጋል። አዲስ አበባ የገቢ አሰባሰባን በማዘመንና በማሳደግ እያከናወነች ያለችው የልማት ስራዎች ለአፍሪካ ከተሞችም ተምሳሌት የሚሆን ስለመሆኑ የአፍሪካ ከተሞች ከንቲባዎችና አስተዳዳሪዎች ተናገሩ። በአፍሪካ ከተሞች የፋይናንስ አስተዳደር አፈጻጸም ላይ በተካሄደ ጥናት አዲስ አበባ የተሻለ አፈጻጸም በማሳየቷ ልምዷን ለከተሞች መሪዎችም አካፍላለች። ቶማስ ኃይሉ ተጨማሪ ያለው ጄምስ ሚሹዌሪ
የኬንያ ዋና መዲና የሆነችው ናይሮቢ ከተማ ምክትል አስተዳዳሪ ናቸው። በአፍሪካ ኢኮኖሚ ኮሚሽን ድጋፍ በአፍሪካ ከተሞች ላይ የፋይናንስ አስተዳደር ጥናት ሲደረግ አዲስ አበባ የተሻለ አፈጻጸም በማሳየቷ ቀዳሚ መሆን ችላለችና ከሌሎች የአፍሪካ ሀገራት ከንቲባዎች፣ አስተዳዳሪዎችና የኢኮኖሚ ባለሙያዎች ልምድ ለመውሰድ ወደ መዲናዋ የመጡ ናቸው። እንደ ስሟ የታደሰችና የብዙዎችን ቀልብ በመሳብ ቀዳሚ ተምሳሌት መሆን የቻለችው አዲስ አበባ የገቢ አሰባሰቧን በማዘመንና በማሳደግ ባከናወነቻቸው የልማት ስራዎች ለሌሎችም ተምሳሌት ከተማ መሆኗን ገልጸዋል። በእርግጥ ይህን አይነቱን ልማት ለማከናወን ግብር በሚገባ መሰብሰብ ያስፈልጋል። ይህ ደግሞ ዜጎች ገንዘባቸውን ምን ላይ እንደዋሉ ለማየት ያስችላቸዋል። ስለዚህም በደስታ ግብር እንዲገብሩ ያስችላቸዋል። አዲስ አበባ ደግሞ የዚህ አይነቱ ገቢ አሰባሰብና ልማት ተቀዳሚዋ ተምሳሌት ከተማ አድርጓታል። አዲስ አበባ ከኮሪደር ልማት እስከ የወንዝ ዳር ፕሮጀክቶችና ሌሎች እጅግ ለኑሮ ምቹና ተስማሚ የሆኑ አካባቢዎችን የመፍጠር ተግባራት ማከናወኗም በእርግጥም ልምድ የወሰዱበት ሆኗል። ይህ ደግሞ እነዚህ የከተማ አመራሮች ወደ ሀገራቸው ሲመለሱ የአዲስ አበባን ልማት እንደ መነሻ በመውሰድ ተሞክሮ እንደሚያሰፉትም ተናግረዋል። አዲስ አበባን ከታንዛኒያ ዳሬ ሰላም ጋር ስናስተያያት ትልቅ ልዩነት አላት። ይህ የወንዝ ዳር ፕሮጀክት አስገራሚና የሚደነቅ ነው። ከተማዋ የገቢ አሰባሰቧን አዘምናለች። ማጭበርበርና ሙስናን ለመከላከል ጥሩ ስራዎች እየተሰሩ ነው። ሌሎች ሀገራትን ለማየት ችያለሁ። አዲስ አበባ ንጹህ ናት። ጥሩ ህዝብና መንግስት አላት። ከዚህ ትልቅ ትምህርት ወስደናል። እዚህ ያየነው በጣም የሚስብ ነው። በጣም ገርሞኛል። እኔ ከካሜሮን ነው የመጣሁት። የኢትዮጵያ እድገት ለአፍሪካ ምሳሌ የሚሆን ነው። ብዙ ሀገራት እዚህ መጥተው ማየትና ምን እየሰራችሁ እንዳለ ማየት አለባቸው። የወንዝ ዳር ልማቱ ደስ የሚል ነው። ለሌሎችም የአፍሪካ ከተሞች ምሳሌ መሆን የሚችል ነው። በናይሮቢ ወንዞች የተበከሉ ናቸው። ስለዚህ ጥሩ እቅድ አውጥተንና አዲስ አበባን እንደ ምሳሌ ወስደን የምንሰራ ይሆናል። የአዲስ አበባና የኢትዮጵያ መሪዎች እንኳን ደስ አላችሁ ማለት እወዳለሁ። ይህ በህዝባችሁ ክብር የሚያስገኝ ነው። አዲስ አበባ አህጉራዊ ኃላፊነቷን በመወጣት ለአፍሪካውያን የጋራ የመማሪያ መድረክ ሆናለች። በተለይም ጥናቱ ከተማዋ ከምትሰበስበው ገቢ ውስጥ 71 በመቶ የሚሆነውን ለልማት ስራዎች በማዋል የዜጎቿን ዘላቂ ተጠቃሚነትን ለማረጋገጥም ወሳኝ ሆኗል። Urban transformation is not only possible without strong municipal financing system and political commitment to reform. የከተማ ትራንስፎርሜሽን ያለ ጠንካራ የፋይናንስ አስተዳደር ስርዓትና ያለ ፖለቲካ ቁርጠኝነት ማሳካት እንደማይቻል ተምረንበታል። ከቅርብ ዓመታት ወዲህ አዲስ አበባ የውስጥ ገቢ ማጠናከር ዘመቻ ላይ የሚጨበጥ ለውጥን አምጥታለች። ከተማችን አሁንም የታክስ አሰባሰብና አስተዳደር ስርዓትን ለማዘመን ሪፎርም በማድረግ ላይ ትገኛለች። ሀብትን መሰረት ያደረገ የግብር አሰባሰብ፣ የቢዝነስ ፍቃድ አሰጣጥን ማጠናከርና የኤሌክትሮኒክስ ስርዓቶች ብሎም የገቢ አሰባሰብን ዲጂታል በማድረግ ረገድ ውጤት ማምጣት ተችሏል። ግብር ከፋዮችን በማበረታታት በግብር አሰባሰብ ሂደቱ ተጠያቂነትና ግልጸኝነት እንዲፈጠርም ተደርጓል። የአፍሪካ ከተሞች ያላቸውን የልማትና የእድገት ልምድን ሲለዋወጡ ዳግም የአህጉሪቱ የወደፊት ዕጣ ፈንታም በጋራ ለመቅረጽ እድል የሚፈጥር ይሆናል። በዚህ ደግሞ አዲስ አበባ የጀመረችው የለውጥ ጉዞ በእርግጥም በፍጥነትና በጥራት ውስጥ ውጤትን ታሳቢ አድርጓልናም አንድምታው ትልቅ ሆኗል። ሀገር ውስጥ የሚሰበሰበው ገቢን ለማደጉ በዘርፉ የተሰሩ የሪፎርም ስራዎች ትልቁ ሚና ተጫውተዋል። በኢትዮጵያ ባለፉት ዓመታት ሲሰበሰብ ከቆየው የሀገር ውስጥ ገቢ ባለፉት 6 ወራት ብቻ የተሰበሰበው ገቢ ከፍተኛ ብልጫ አለው። ለዚህም የግብር ስርዓቱ ዘመናዊና ተአማኒ መሆን መቻሉ እንደሆነም ተገልጿል። ሳምሶን ገድሉ ተጨማሪ አለው። የገቢ አሰባሰብ ስርዓቱ መዘመንና በዘርፉ የተተገበሩ የሪፎርም ስራዎች ኢትዮጵያ በታሪኳ ከፍተኛ ገቢ እንድታገኝ አግዟታል። በዚህም በ6 ወራት ብቻ ከ709 ቢሊዮን ብር በላይ ገቢ መሰብሰብ ችላለች። ይህ ውጤት ኢትዮጵያ የሀገር ውስጥ ልማቷን ፋይናንስ ለማድረግ ያለባትን ውስንነት የሚቀርፍ መሆኑን ጠቅላይ ሚኒስትር አብይ አህመድ በፋይናንስ ምርታ ጉባኤ ላይ አንስተዋል። ገቢዎችን ብንወስድ ኦቶሜት ማድረግ በመቻላቸው የታክስ ቤዝ ማስፋት በመቻላቸው ባለፉት 6 ወራት 709 ቢሊዮን ብር አስገባን ሲሉ ከለውጡ በፊት የነበረውን 6 ወር አይደለም 6 ዓመት ብንደምር የ6 ዓመት የኢትዮጵያ ገቢ 595 ቢሊዮን ነበር። ከ6 ዓመቱ ገቢ የ6 ወሩ ገቢ
በ115 ቢሊዮን ብር ይበልጣል ብቻ ሳይሆን በ115 ቢሊዮን ብር ይበልጣል። በዚህ ዓመት ግባችን በክልሎች ፕላስ ኦር ማይነስ 1 ትሪሊየን፣ በፌደራል ፕላስ ኦር ማይነስ 1.5 ትሪሊየን በድምሩ 2.5 ትሪሊየን ብር ማስገባት ብንችል ወጪያችን ለመሸፈን ከሚያግዘው ድጋፍ በተጨማሪ በኢትዮጵያ ታክስ ቱ ጂዲፒ ሬሽዮ ያለውን ውስንነት ያሻሽለዋል። ይሄ የመጣው በተቋም ሪፎርም ነው። የታክስ ስርዓትን ከእጅ ንክኪ ነጻ በማድረግ ነጋዴው ማህበረሰብ ካለበት ሆኖም ግብሩን ማሳወቅና መክፈል መቻሉ የሪፎርሙ ትልቅ ስኬት እንደሆነም ተመላክቷል። ዶክመንትህን ሳትጉላላ በቢሮ ሆነ ኦንላይን ማስገባት ትችላለህ። ይሄ በተለይ በመጨረሻ ሰዓት ያለው መጨናነቅ ኢታክስ ወይም ኦንላይን ታክስን ዲክሌር የማድረግ ነገር በጣም ሰፖርቲቭ ነው ብዬ አስባለሁ። ኦንላይን ግብር መክፈላችን በጣም ጊዜያችንን፣ ገንዘባችንን፣ ጉልበታችንን ቆጥቦልናል። እንደገና ካላስፈላጊ ስህተቶች ታድጎናል። ዛሬ ላይ 94 በመቶ የሚሆኑ ግብር ከፋዮች ግብራቸውን በዚሁ መንገድ በኢፋይሊንግ ማሳወቃቸውን የገቢዎች ሚኒስትሩ አይናለም ንጉሴ አስታውቀዋል። የዲጂታል ስርዓት በመዘርጋት ለግብር ከፋዮች ምቹነትን ከመፍጠር አንጻር በ2011 10.12 የነበረው የኢፋይሊንግ አፈጻጸም ባሳለፍነው 2017 94 በመቶ የሚሆኑት ያሳወቁን ግብር ከፋዮች ማስታወቂያቸውን ኢፋይል ማድረግ ችለዋል። እነዚህ ኢፋይል ካደረጉት ግብር ከፋዮች ውስጥ ደግሞ በ2011 እዚህ ስላይድ ላይ እንደምታዩት በቁጥር ደረጃም ሊገለጽ በማይችልበት ከ1% በታች የነበረው የኢፔመንት አፈጻጸም ወደ 64 በመቶ መድረስ ችሏል ማለት ነው። የኛ እቅድ የክልልም የፌዴራልም አፈጻጸም ኢፋይል ያደረገው በሙሉ ኢፔይ የሚያደርግበትን እና የታክስ አስተዳደር ወጪን መቀነስ የሚያስችል ስርዓት መዘርጋት አለብን ብለን ወደፊት የምንሰራበት ይሆናል ማለት ነው። አሁን የደረስንበት ይሄ ነው። ግብር ከፋዩ ማህበረሰብ ግብሩን በዲጂታል መንገድ ከማሳወቅና ከመክፈል ባለፈ የኢክሊራንስ የሚያገኝበትን ስርዓት መዘርጋት መቻሉን የጠቆሙት ሚኒስትሯም አሁን ካለበት ደረጃ የበለጠ ለማስፋትና ከግብር ጋር የተገናኙ ተግባራትን ከወረቀትና እጅ ንክኪ ነጻ በሆነ መንገድ ለመከወን ዘመናዊ የግብር ስርዓትን በማጠናከር ቀልጣፋ አገልግሎት ለመስጠትና የታክስ ተደራሽነትን ለማስፋት የተጀመሩ ስራዎች ተጠናክረው ይቀጥላሉ ብለዋል። ሌላው በቅርብ ጊዜ ብዙ በውስጥ አቅም የሪፎርም ስራዎች ስንሰራ ቆይተን በ2017 የኤሌክትሮኒክ ክሊራንስ አፈጻጸማችንን ስናይ 1.5 በመቶ ብቻ የሚሆኑት ግብር ከፋዮች በፓይለት ጊዜ ነበርን በመሆኑ በኤሌክትሮኒክ ዘዴ ክሊራንስ መውሰድ ችለዋል። ባሳለፍነው ታህሳስ ወር በ2018 ማለት ነው ይህ አፈጻጸም ወደ 54 በመቶ እንዲያድግ ሲሆን ከ2017 በፊት ኦልሞስት ሙሉ በሙሉ ማኑዋል የነበረው የኤሌክትሮኒክ ክሊራንስ ስርዓት ወደ 45% እንዲቀንስ አድርገናል። ይህንን የበለጠ በማስፋት ሙሉ በሙሉ ወደ ኢክሊራንስ የምናስገባ ይሆናል ማለት ነው። በ6 ወራቱ በፌዴራል ደረጃ 709 ቢሊዮን ብር ገቢ መሰብሰብ የተቻለ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ258 ቢሊዮን ብር ብልጫ ያለው ሲሆን ስኬቱ ኢትዮጵያ የውስጥ አቅሟን በማጎልበት እያንሰራራች ለመሆኑ ሁነኛ ማሳያ ተደርጎም የሚወሰድ ነው። የሸኮ ብሔረሰብ የዘመን መለወጫና የምስጋና በዓል ቲካሻ ቤንጊ በነገው ዕለት በቤንች ሸኮ ዞን ሸኮ ከተማ በድምቀት ይከበራል። የበዓሉን ዋዜማ አስመልክቶ በዛሬው ዕለት የፓናል ውይይትም ተካሂዷል። በዓሉ ታሪካዊ እሴቱን ጠብቆ ለትውልድ መተላለፍ አለበትም ተብሏል። በመድረኩ ላይ የበዓሉን ዋዜማ አስመልክቶ አጠቃላይ ያለውን ድባብም ሊያስቃኘን ዮሐንስ አበረ በቀጥታ መስመር ላይ ይገኛል። ዮሐንስ እንዴት አመሸ? እስቲ የቲካሻ ቤንጊ በዓል ዋዜማ ላይ ነው የምንገኘውና አጠቃላይ ያለው ድባብ ምን ይመስላል እዛ አካባቢ ላይ? አመሰግናለሁ አንተነህ። እንግዲህ የሸኮ ብሔረሰብ የዘመን መለወጫና የምስጋና በዓል የሆነው ቲኬሻ ቤንጊ በነገው ዕለት በደማቅ ሁኔታ በቤንቺ ሸኮ ዞን ቤንቺ ከተማ ላይ ይከበራል። ይህንን የዘመን መለወጫ አስመልክቶም በዛሬው ዕለት የፓናል ውይይት ተካሂዷል። በዚሁ የፓናል ውይይት ላይ የአካባቢው ተወላጆች፣ የመንግስት ባለድርሻ አካላትና ምሁራን ውይይት አድርገዋል። እንግዲህ ይህ
ሸኮ የዘመን መለወጫ ወይም ቲኬሻ ቤንጊ የሚባለው ለ50 ዓመታት ያክል ሳይከበር ቆይቶ በተለይም ላለፉት የለውጡ መንግስት ከመጣ ወዲህ ለሶስተኛ ጊዜ በመከበር ላይ ይገኛል። ይህ የሚያሳየው ደግሞ መንግስት ምን ያክል ለተለያዩ አካባቢዎች እየሰጠ ያለውን እድል ነው። እንግዲህ በዛሬው በፓናል ውይይት ላይ ለመመልከት እንደቻልነው የሸኮ ብሔረሰብ የዘመን መለወጫ ቲኬሻ ቤንጊ አንድነትን፣ አብሮነትን፣ ፍቅርን፣ መተሳሰብን፣ ወዳጅነትን ለማጠናከር እንዲሁም ያለፈውን ዓመት ሸኝተው አዲሱን ዓመት ደግሞ በአብሮነት ምርታቸውን ሰብላቸውን ሰብስበው የሚቋደሱበት እንዲሁም ደግሞ መጣይ እድላቸውን ደግሞ በአብሮነት በምስጋና የሚጀምሩበት በዓል እንደሆነ በጥናታዊ ጽሑፉ ላይ ለመመልከት ችለናል። እንግዲህ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ጊዜ እዚህ አካባቢ መጥተው ይህንን ቦታ ምድረ ገነት ማለታቸው ይታወቃል። ይህ ደግሞ የአካባቢውን ተፈጥሮ የቸረው ነውና ለቱሪዝም ሀብት መጠቀም እንዴት መቻል እንዳለበት ቅድም የከተማውን ዋና አስተዳዳሪ አቶ አሪ ኡምሩን አናግሪያቸው ነበረ። ይህንን ብለውኛል። ሌላው ይህ የመደመር መንግስት ላይ የቱሪዝም በደንብ በስፋት የተነሳ ጉዳይ ነው። አካባቢውም ያንን እሳቤ ተግባራዊ ለማድረግ አስቻይ ሁኔታዎችና ምቹ መደላድሎችን በመፍጠር ጠንክረው መስራት እንዳለባቸው አነስተዋል። እንግዲህ ይህ ህብረ ብሔራዊነትን የአንድነትና የመተሳሰብ መገለጫ የሆነው የቲኬሻ ቤንጊ በዓል በነገው ዕለት በደማቅ ሁኔታ ይከበራል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነገ ከ3 ሰዓት እስከ 5 ሰዓት ድረስ በቴሌቪዥን ቻናል በዶት ስትሪም እና በተለያዩ የሶሻል ሚዲያ አማራጮች በቀጥታ ስርጭት የሚያስተላልፍ ይሆናል። ይሄን ይመስላል። አንተነህ ዮሐንስ አበረ ከሸኮ ላደረስከን መረጃ በጣም አመሰግናለሁ። በዚሁ የምናልፈው ደግሞ ቀጣይ 3 ቀናት ምን አይነት የአየር ሁኔታ ይኖራል የሚለውን ከኃይሉ ነገሰ ተከታትለን እንመለስ። ኃይሉ እንዴት ነህ? እንዴት አመሻ አንተነህ? እና ይመስገን። እንቀጥል መረጃዎችን አየር ሁኔታ። አመሰግናለሁ አንተነህ። በዛሬው ዕለት በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ አልፎ አልፎ የዳመና ሽፋን ነበራቸው። በቀጣዮቹ ቀናት በሰሜን ምስራቅ በመካከለኛውና በምስራቅ የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ የሚስተዋልባቸው ሲሆን በምስራቅ አማራ፣ በመካከለኛው፣ በደቡብ ከፍተኛ ስፍራዎችና በምስራቅ የሀገራችን አካባቢዎች ላይ በደጋማ ስፍራዎቻቸው ላይ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች እንደሚሆን የትንበያ መረጃዎቻችን ይጠቁማሉ። በሌላ በኩል በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ጅማ፣ ሻካ፣ ካፋና ጌዲዮ ዞኖች በጥቂት ቦታዎቻቸው ላይ ቀላል መጠን ያለው ዝናብ ይኖራቸዋል። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ በቢሾፍቱ፣ ጎዴ ፀሐያማ፣ ጎንደር፣ ባሌ ሮቤ ዳመናማ፣ በጅማ እና በጋምቤላ ዳመናማ፣ በገዋኔና ወሊሶ ፀሐያማ፣ በተመሳሳይ በአዳማ፣ አምቦ፣ ፊቼና ያቤሎ ፀሐያማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። አንተነህ አመሰግናለሁ ኃይሉ። እኔም በጣም አመሰግናለሁ። ተላላፊ ያልሆኑ በሽታዎች ዜጎች በሚሰሩበት እድሜ ለሞት እየዳረጉ እንደሆኑ የጤና ሚኒስትሯ ዶክተር መቅደስ ዳባ ተናገሩ። ዛሬ ተላላፊ ያልሆኑ በሽታዎች አጋላጭ መንስኤዎችን በተመለከተ ሀገር አቀፍ ጥናት ግኝት ይፋ ተደርጓል። በጥናቱ መሰረትም በሀገራችን ተላላፊ ያልሆኑ በሽታዎች መከሰት መንስኤዎቹ ጤናማ ያልሆነ የኑሮ ዘይቤና ከሲጋራ፣ አልኮል፣ ጫት ጋር የተገናኙ ሱሶች መሆናቸው ተመላክቷል። በመድረኩ ላይ ንግግር ያደረጉት የጤና ሚኒስትሯ ዶክተር መቅደስ ዳባ ተላላፊ ያልሆኑ በሽታዎች አሁን ሀገራችንን እያጋጠሟት ካሉት ከባድ የጤና ችግሮች አንዱ መሆናቸውን ጠቅሰው በእነዚህ በሽታዎች የሚከሰተው ሞት ከ70 ዓመት ዕድሜ በፊት መሆን ቤተሰብንና ሀገራዊ እድገታችንም ይጎዳል ብለዋል። Non-communicable disease, as we all know, is one of the most serious health challenges not only in our country but also globally. ተላላፊ ያልሆኑ በሽታዎች አሁን ሀገራችንን እያጋጠሟት ካሉት ከባድ የጤና ችግሮች መካከል በዋናነት ይጠቀሳሉ። በእነዚህ በሽታዎች የሚከሰተው ሞት ከ70 ዓመት ዕድሜ በፊት መሆን ቤተሰብና ሀገራዊ እድገታችንንም እየጎዳው ይገኛል። ስለዚህ ተላላፊ ያልሆኑ በሽታዎችን ለመከላከል በሁሉም ዘርፍ እርምጃ መውሰድ ይጠበቅብናል። በተጨማሪም የመጀመሪያ ደረጃ የጤና ክብካቤን አጠናክሮ መቀጠል ያስፈልጋል። ስለዚህ ቅድመ ምርመራና የረጅም ጊዜ እንክብካቤ ለሁሉም ተደራሽ እንዲሆኑ መስራት ያስፈልጋል። ኢትዮጵያ በዚህ መስክ ስኬታማ ሆናለች ማለት ያስደፍራል። ለዚህም ማሳያ በፈረንጆቹ 2024 ከተባበሩት መንግስታት ተላላፊ ያልሆኑ
በሽታዎችን በመከላከል ዘርፍ ያገኘችው ሽልማት ዓለም አቀፍ እውቅናን እንድታገኝ አድርጓታል። ባለንበት ጊዜ በሽታውን መከላከል አስፈላጊ ቢሆንም ከባድና ስር የሰደዱ በሽታዎች ላጋጠሟቸው ሰዎችም አፋጣኝ ምላሽ መስጠት አለብን። በከፍተኛ ደረጃ ለበሽታው የተጋለጡ ዜጎችም ሕክምና በአቅራቢያቸው ማግኘት ይኖርባቸዋል። የፔን ፕላስ ስትራቴጂም ይህንን እውን ያደርጋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ምክትል ዳይሬክተር ዶክተር ጌታቸው ቶሌራ በኩላቸው ኢትዮጵያ የጤና ፖሊሲዎችን በማጠናከርና ቅድመ ምርመራ በማስፋፋት ተላላፊ ያልሆኑ በሽታዎችን ለመከላከል እየሰራች መሆኑን ጠቅሰው የጥናቱ ግኝቶች ግን እንደ ሀገር ያሉብንን የአመለካከት ክፍተቶች ያመላከተ ነው ብለዋል። This survey arrives at the pivotal moment. ዛሬ ይፋ በተደረገው ጥናት መሰረት 16.6 በመቶ የሚሆኑ አዋቂዎች ከፍተኛ የደም ግፊት አለባቸው። 66 በመቶ የሚሆኑት ደግሞ የደም ግፊታቸውን ተለክተው አያውቁም። ከ90 በመቶ በላይ የሚሆኑ አዋቂዎችም በደማቸው ውስጥ ያለውን የስኳር መጠን ተመርምረው እንደማያውቁ ጥናቱ ያመለክታል። ይህ መረጃ ተላላፊ ያልሆኑ በሽታዎች ላይ ያለንን ትልቅ የግንዛቤ ክፍተት ያመለክታል። ይህን ችግር በአስቸኳይ መፍታት ይጠበቅብናል። የህብረተሰብ ጤና ምርምሮችም ለነዚህ ቁጥሮች ግብአት ናቸው። ጥናቱ በጣም ተጋላጭ የሆኑ ዜጎችን እንክብካቤ እንዲያገኙ ያስችላል። በዚህም ላይ ፖሊሲ አውጪዎች ይፋ የተደረገው ግኝት አዲስ ለምንጀምረው እቅድ ተጨባጭ መሰረት ሆኖ እንደሚያገለግል እርግጠኛ ነን። ስለዚህ ፖሊሲ አውጪዎች፣ ተመራማሪዎችና አጋር አካላት በሰፊው እንድትሳተፉ ጥሬን አቀርባለሁ። ጥናቱን የጤና ሚኒስቴር ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከኢትዮጵያ ስኳር ህመም ማህበርና ከማቴዎስ ወንዱ ፋውንዴሽን ጋር በመተባበር እየተዘጋጀ ነው። የመስኖ ልማት አርሶ አደሩ ለገበያ አልሞ በማምረት ሀብት እንዲፈጠር ያስቻለ መሆኑን የራያ ቆቦ ወረዳ አርሶ አደሮች ገለጹ። የራያ ቆቦ ወረዳን ጨምሮ በሰሜን ወሎ ዞን በተያያዘው የምርት ዘመን ከ6 ሚሊዮን ኩንታል በላይ ምርት እንደሚገኝ ይጠበቃል። ራይል ፍሬው ተጨማሪ አላት። አርሶ አደር ደጉ መለሰ በሰሜን ወሎ ዞን ራያ ቆቦ ወረዳ የአራዶም ቀበሌ ነዋሪ ናቸው። በመስኖ ልማት ከተሰማሩ ወዲህ ከእጅ ወደ አፍ ከሆነ ኑሮ ተላቀው ተጠቃሚ ስለመሆናቸው ያነሳሉ። መሬቱ ስላረጀ ቋሚ አትክልት ይሻላል ብለን የቀይር ነው እና ጤፍ ምናምን ነው የሚሆነው የነበረው። ጤፉም ታጭዶም አይጠቅምም። አሁን የሚጠቅመን ግን ቋሚ አትክልት ነው ብለን ተክለናል። አሁን ፍራፍሬው ለውጥናን ጤፉ ዝም ብሎ ነው። ጤፉ አንድ አምቃዳ 2 አምቃዳ ነው እንጂ ከሻ ከዛ ውጭ የለውም። አሁን ግን ይሄ ሌላ ቢቀር አንድ ሃይሱዚ እናወጣለሁ እያለ መሞከረው አሁን ጤፍ ዘራ ነው በመስኖ። ይሄ መስኖ ልማት ያው አብዛኛው እኛ ልማት የሚለውጠን ማንጎ ነው። ይሄ ያው የኛ ይቀለብ ነው እንጂ ዝም ብሎ ይሄ ለውጠን ነው። ግን ማንጎ ይለውጠናል። ማንጎ በሞቶኛል። ያው በሚዛንም ይሸጣል። እንደ እንትኑ እንደ ወቅቱ ሁኔታ ይሸጣል። በገበያም ምርጥ ሆኖ ይሸጣል። ሸጋ ነው። ከ400 ሄክታር በላይ የፍራፍሬ ልማት የሚገኝበት አራዶም ቀበሌን ጨምሮ በራያ ቆቦ ወረዳ 9000 በላይ ሄክታር መሬት በመስኖ እየለማ ስለመሆኑ የወረዳው አስተዳዳሪ መኮንን አጥናፉ ይገልጻሉ። 9664 ሄክታር በአዲስና በነባር የሚለማበት ወረዳ ነው። በአጠቃላይ እንግዲህ ከአትክልትና ፍራፍሬም ወደ 244.5 ሄክታር በ10 ክላስተር ማንጎ የሚለማለና በሙዝ ደግሞ ወደ 17.5 በ2 ክላስተር የሚለማልና ፓፓያ ደግሞ ወደ 11.8 ሄክታር በ6 ክላስተር ወደ 4 የሚደርሱ ቀበሌዎች ላይ በስፋት አለ። በአብዛኛው በማንጎ ክላስተር የሚታወቅ ነው። በዚህ በተገኘው አንጻራዊ ሰላም በአብዛኛው የልማት ስራችን ተጠናክሮ እየቀጠለ ያለበት ሁኔታ ነው ያለው። የቆቦ ጊራና ሸለቆ የውሃ ሀብትን ተከትሎ አትክልትና ፍራፍሬ በስፋት የተለመደ ሲሆን ባለፉት ዓመታትም በክረምትና በበልግ ወቅቶች 31000 ሄክታር በላይ የመስኖ ስንዴ እየለማ ስለመሆኑ የዞኑ ግብርና መምሪያ ኃላፊ ተገኛ ባተ ያነሳሉ። ፐር ሄክታር 41 ኩንታል ድረስ ነው የምናለማው። እንግዲህ ኦልሞስት ወደ 130-140 ሺህ አካባቢ ኩንታል ማልማት ይጠበቅብናል። ማለት ምርት ማግኘት ይጠበቅብናል። ከዚህ ውጭ ሌሎች ደግሞ በአንደኛ ዙር መስኖ በአትክልት በቲማቲም ቃሪያና በተለያዩ የአትክልት ዘሮችም በተመሳሳይ እንደዚሁ የሚለማበት ሁኔታ ነው ያለው። ከነሱ ደግሞ ወደ 5.2 ሚሊዮን ኩንታል ይጠበቃል። የመስኖ ልምምድ ያላቸውን አካባቢዎች በማጠናከርና አዳዲስ የመስኖ መሬቶችን ወደ ስራ በማስገባት አርሶ አደሩ ከራሱ አልፎ ለገበያ እንዲያመርት እየተሰራ ስለመሆኑ የአማራ ክልል ግብርና ቢሮ ምክትል ኃላፊ ቃል ኪዳን ሽፈራው ገልጸዋል። ከመስኖ ልማታችን ትልቁ ትኩረት አዲስ መስኖ ላይ መረባረብ ጉዳይ ነው። ሰፊ ውሃ አቅም አለን።
እስካሁን ያለማ ነው ከ331 ሺህ ሄክታር የሚበልጥ አይደለም። ፖቴንሻላችን በጣም ትልቅ ነው። ስለዚህ ይህን እቅድ ወደ 500 ሺህ ሄክታር በዚህ ዓመት ለማድረስ ከ168 ሺህ ሄክታር በላይ ባለፉት ዓመታት ከሰራናቸው 3 እጥፍ የሚሆን እቅድ አቅደን እንቅስቃሴ እያደረግን ነው። ስለዚህ ትልቁ ትኩረት ከመስኖ ልማት አኳያ አዳዲስ የመስኖ ፖቴንሻሎች የትኛውንም የውሃ መጠቀም አማራጭ ተጠቅመን የመስኖን በስፋት የማልማትና አዲስ መስኖ ላይ የማተኮር ስራ ነው። በሰሜን ወሎ ዞን በዘንድሮ የምርት ዘመን በመስኖ ከሚለማው ሰብል አትክልትና ፍራፍሬ ከ6 ሚሊዮን ኩንታል በላይ ምርት ይጠበቃል። የውጭ ዜና። በስዊዘርላንድ ዳቮስ እየተካሄደ የሚገኘው የዓለም ኢኮኖሚ ፎረም የዓለማችንን የወደፊት የፖለቲካና ኢኮኖሚ አቅጣጫ የሚጠቁሙ ጠንካራ መልእክቶች እየተሰሙበት ይገኛሉ። በተለይም የካናዳው ጠቅላይ ሚኒስትር ማርክ ካርኔይ ቀድሞ የነበረው የዓለም ስርዓት መናጋቱንና አዲስ አሰላለፍ እየተፈጠረ መሆኑን አንስተዋል። ይህ ለውጥ ደግሞ እንደ ኢትዮጵያ ባሉ አዳጊ ሀገራት ላይ አዲስ የጫናና የእድል በርም ከፍቷል። ዝርዝር ዘገባውን ምንተስኖት ይልማ ያቀርበዋል። በበረዷማ ዳቮስ የዓለም ሀያላንና የኢኮኖሚ ባለሙያዎች የመከሩት ስለ ንግድ ብቻ አልነበረም። የካናዳው ጠቅላይ ሚኒስትር ማርክ ካርኔይ ባስተላለፉት መልእክት ለበርካታ አስርት ዓመታት ዓለምን የመራው እነሱን ሊበራል የሚሉት ነፃ የንግድና የፖለቲካ ስርዓት ዛሬ ዋስትና እያጣ መሆኑን በግልጽ አስቀምጠዋል። ካርኔይ ከሁለተኛው የዓለም ጦርነት በኋላ የቆየው ስርዓት መፈራረሱንና በምትኩ የጉልበት ፖለቲካ መንገስ መጀመሩን በግልጽ አስታውቀዋል። ካናዳ ከአሁን በኋላ ለትላልቅ ሀያላን ፍላጎት ብቻ ጎንባ እንደማትሆንና ስልታዊ ሉዓላዊነትን እንደምትከተል ገልጸዋል። በተለይ እንደ አሜሪካ ካሉ ሀያላን የሚመጣውን የንግድና የፖለቲካ ጫና ለመቋቋም ቻይናና የመካከለኛው ምስራቅ ሀገራት ጋር እንደ አስፈላጊነቱ ተግባራዊ ግንኙነት ፕራግማቲክ አሊያንስ መፍጠር እንደሚገባ አመላክተዋል። ካርኔ እንዳሉት ዓለም ዛሬ በጎራ ተከፋፍላለች። የአቅርቦት ሰንሰለት መቆራረጥ፣ የኢነርጂ ቀውስና የጂኦፖለቲካዊ ሽኩቻዎች ያደጉት ሀገራት የራሳቸውን ደህንነት ለማስጠበቅ ወደ ውስጥ እንዲመለከቱ አስገድዷቸዋል። የካርኔ ንግግር ለአዳጊ ሀገራት ትልቅ ደውል ነው። ታላላቅ ሀገራት የራሳቸውን ጥቅም ለማስከበር ሲሉ አዳጊ ሀገራትን እንደ መጫወቻ ካርታ ሊጠቀሙባቸው እንደሚፈልጉ ግልጽ ነው። ካርኔ እንዳሉት በጠረጴዛው ዙሪያ ካልተቀመጣችሁ በምግብ ዝርዝሩ ወይንም ሜኑ ላይ መሆናችሁ አይቀርም። ይህ ማለት አዳጊ ሀገራት ለትላልቅ ኃይላት አዎ ስላሉ ብቻ ደህንነታቸው አይጠበቅም። ይልቁንም የራሳቸውን የኢኮኖሚና የፖለቲካ አጋርነት በራሳቸው ፍላጎት መወሰን ካልቻሉ የሀያላኑ ሽኩቻ ሰለባ መሆናቸው አይቀሬ ነው። ይህ የዓለም ስርዓት መቀየር ለአዳጊ ሀገራት ቀጥተኛ ጫናን ይዞ መጥቷል። ያደጉት ሀገራት የራሳቸው የፖለቲካና የኢኮኖሚ ፍላጎት ለማስከበር ሲሉ ሀገራት ላይ ወይ ከኛ ጋር አሊያም ከጠላቶቻችን ጋር የሚል ስውር ጫና እያሳደሩ ይገኛሉ። ይህ ጫና ከሚገለጽባቸው መንገዶች ውስጥ የተወሰኑትን እናንሳ። አንደኛው የኢኮኖሚ እርዳታን ከፖለቲካ ቅድመ ሁኔታ ጋር ማያያዝ ቀዳሚው ነው። ያደጉት ሀገራት የራሳቸውን የዋጋ ግሽበት ለመቆጣጠር ከሚወስዷቸው የገንዘብ ፖሊሲዎች በአዳጊ ሀገራት ላይ የዕዳ ጫናንና የውጭ ምንዛሪ ንጥረት እያባባሱ ይገኛሉ። ሀያላን ሀገራት አሁን ባለው የዓለም ስርዓት ውስጥ ባለው ፉክክር ባላቸው የኢኮኖሚና ወታደራዊ አቅም የራሳቸውን ጥቅም ማስከበር ይችላሉ። መካከለኛ አቅም ያላቸው ሀገራት ግን ከሀያላኑ ጋር በሚደረግ ሁለትዮሽ ድርድር ጫና ውስጥ ይወድቃሉ። በዚህ ሁኔታ ደግሞ የሀገራት ሉዓላዊነት አይከበርም። በመሆኑም ከሀያላን ሀገራት የሚደርሰውን ጫና ለመቋቋም ህብረት መፍጠር፣ ህጋዊነትን በማስቀደም የበላይነትን ማስቀረት ይኖርባቸዋል። ማርክ ካርኔይ እንዳሳሰቡት ዓለም አቀፍ የፋይናንስ ተቋማት ለእርዳታና ለብድር የሚያስቀምጧቸው ቅድመ ሁኔታዎች ከሀገራት ብሔራዊ ጥቅም ይልቅ የዓለም አቀፍ ኃይሎችን ፍላጎት የሚያስቀድሙ እየሆኑ መጥተዋል። ታዲያ ይህንን የተቀየረ የዓለም ስርዓትና እየበረታ የመጣውን ጫና ለመቋቋም ኢትዮጵያ ምን አይነት መንገድ መከተል ይኖርባታል? እንደ ባለሙያዎች እይታ ብቸኛው አማራጭ ብሔራዊ ጥቅምን ማዕከል ያደረገ ባለብዙ ወገን ዲፕሎማሲ ነው። ኢትዮጵያ የብሪክስ አባል መሆኗ በአንድ ወገን ብቻ ከመጠቅለል ወጥታ አማራጭ የኢኮኖሚና የፖለቲካ አጋሮች ለመፈለግ የምታደርገው ጥረት ማሳያ ነው። የኢኮኖሚ ሉዓላዊነትን በማረጋገጥ የውጭ እርዳታ ጥገኝነትን መቀነስና የውስጥ አቅምን ማጠናከር አንዱ መፍትሄ ነው። ስትራቴጂያዊ ሚዛንን ጠብቆ ገቢር ነበብ በሆነ አማራጭ ከሀገራት ጋር የሚኖረንን ግንኙነት በጋራ ጥቅም መርህ ላይ መገንባትም ወሳኝ ነው። የፖሊሲ ሉዓላዊነትን አስጠብቆ የውጭ ጫናዎችን ተቋቁሞ የሀገርን ተጨባጭ ሁኔታ ያገናዘበ የኢኮኖሚ ማሻሻያዎችን ተግባራዊ ማድረግ ኢትዮጵያ ቀድማ እየተገበረች ያለው ጫናን መከላከያ መንገድ ነው።
ኢትዮጵያ ይህንን ተለዋዋጭ የዓለም ስርዓት ቀድማ በመገንዘብ የብሔራዊ ጥቅሟን የሚያስከብሩ ስትራቴጂያዊ እርምጃዎችን መውሰድ ጀምራለች። በተለይ የብሪክስ አባል መሆኗ በአንድ ወገን ብቻ ከመጠቅለል ወጥታ አማራጭ ኃይል ሚዛንን ለመፍጠርና የዲፕሎማሲ አድማሷን ለማስፋት ያደረገችው ትልቅ ዝግጅት ማሳያ ነው። ከዚህ በተጨማሪ አገር በቀል የኢኮኖሚ ማሻሻያ መርሃ ግብርን በመተግበር የውጭ ዕዳን ጫናን ለመቀነስና የውስጥ አቅምን ለማጠናከር የምታደርገው ጥረት በሀያላን ሀገራት መካከል የሚፈጠረውን የኢኮኖሚ ሽኩቻ ለመቋቋም የሚያስችል የመከላከያ ግንብ እየገነባች መሆኑ ማሳያ ነው። እንደ ታላቁ የህዳሴ ግድብ ያሉ ግዙፍ ብሔራዊ ፕሮጀክቶችም በቀጠናው ያላትን የኃይል የበላይነትና የፖለቲካ ተጽዕኖ በማሳደግ በካርኔ እይታ የተጠቀሰውን ስልታዊ ሉዓላዊነት በተግባር ለማረጋገጥ ያላትን ቁርጠኝነት የሚያረጋግጡ ናቸው። ከኢትዮጵያ ቴሌቪዥን ኢቲቪ 57 ይቀጥላል። ከጥቂት ደቂቃዎች በኋላ ቢዝነስና ስፖርት ጉዳዮችን ይዘን መጣለን። አብራችን ቆዩ።